በእኔ ደረሰ፣ በእናንተም ይድረስ። እድሜ ሲጠና ፀጉሬ ማፈግፈግ ሲቃጣው እድር ተመዘገብኩ ስለማይታወቅ ጣጣው። አብዛኞቻችን እንደምናውቀው የእድር ጥቅም የሚታወሰን በእድሜያችን ማዘቅዘቂያ ወራት መቃረቢያ ላይ ነው። በዚህ እይታ የሰው ልጅ በጉብዝናው ወራት ጋላሞታ፣ በጉብጥናው ወራት ደግሞ እድርተኛ ይፈልጋል ማለት ነው። የእድርን ነገር ያለ ምክንያት አላነሳሁትም። ሰሞኑን እድራችን ላይ በተፈጠረ አለመግባባት የጠቅላላ አባላት ስብሰባ በመጠራታችን ምክንያት ነው። ድሮ ቢሆን አራት እግራቸውን ይብሉ ብዬ ንቅንቅም አልልም ነበር። ምክንያቱም ንግግር፣ ወሬ፣ ስብሰባ ገለመላ አይመቸኝ። ንትርክ ከመጥላቴ የተነሳ የህይወት መርሄን የምመራው በለፈለፉ በአፍ ይጠፉ በሚለው የሀገራችን ብሂል ነበር። አሁን ግን ለአራት ክንድ ሲባል ከሌሎች ቀድሜ አዳራሽ የደረስኩት እኔ ነኝ። የአዳራሹ በር ዝግ በመሆኑ ከእድሩ ግምጃ ቤት ፊት ለፊት ባለችው ሽራፊ ድንጋይ ላይ ተቀምጬ ግራ ቀኙን ሳማትር የአቶ ነብዩ ታዬ ሀዘን ሶስተኛ ቀን አዳሪዎች የሚል ብጣቂ ወረቀት አዳራሹ በር ላይ ተለጥፎ ተመለከትኩ። አቶ ነብዩ ጥሩ ሰው ነበሩ። የእድሩ አባል ከሆንኩ ወዲህ አንድ ጊዜ ልጃቸው አግብቶ ድል ያለ ሰርግ ደግሶ የነበረ ቢሆንም የእድሩን ሸራ እንጂ እድርተኛውን አልፈለጉትም ነበር። በዚህም አባሉ ክፉኛ ቂሟቸዋል። በእርግጥ ሰው አብሮ አልቃሽ እንጂ አብሮ ተደሳች መፈለግ ካቆመ ሰነባብቷል። የሚገርመው ነገር ዛሬ ቂማቸው እንጂ አቶ ነብዩ በህይወት የሉ። የእድራችንን ዳኛ ጨምሮ በርካታ የእድሩ አባል የአቶ ነብዩ ታዬ የህይወት ታሪክ ሲነበብ፣ በተለይም አቶ ነብዩ የተራቡ የሚያበሉ ባላፊ አግዳሚው የሚወደዱ ተብሎ ሲነበብ ሲያፌዙ ሰረቅ አድርጌ ተመልክቻቸው። ያው ሙት መውቀስ ቢሆንም የተነበበው ታሪክ ግን ተጋኗል። እውነት ለመናገር እንደ ቀብር ቀን ህይወት ታሪካችን ቢሆን ሲኦል ባዶ የምትሆን ይመስለኛል። ከሀሳቤ ስመለስ አላምረው የተባለው የእድር አባል መጥቶ ተቀላቀለኝ። አላምረው መንቻካው የእድራችን አባልና የእድሩ ጥሩምባ ነፊ የነበረ ቢሆንም የዛሬውን የስብሰባ ጥሪ ጨምሮ ከቅርብ ጊዜ ወዲህ ብዙም ድምፁን አልሰማውም። አላምረው ሰላም ሳይለኝ አላስገረሙህም ግን እኮ ብሎ ለራሱ ጥያቄ ራሱ መልሶ እንዲህም እንዲያም ሳይል ፈንጠር ብሎ ተቀመጠ። የገረመውን ያወራኛል ብዬ ወደ እርሱ ባማትርም ብቻውን ይብሰነሰናል። ትንሽ ከጠበቅኩት በኋላ እኔ የምልህ አልኩና ቀና ብሎ ሳይኝ ስብሰባው ምንም በተመለከተ ነው አልኩት። ከግርምቱ ሳይወጣ ሎሚታ ናታ ስብሰባውን ያስጠራችው። ሎሚታ አላወቅኳትም። ሎሚታ ናታ ሁሌ ሎሚ ከለር ቀለም የምትለብሰው አልመጣችልኝም። ሎሚታ ይቺ መታጠፊያ ላይ ሎሚ የምትሸጠው እንደውም አንድ ጊዜ እድርተኛውን አዝናናለሁ ብላ የዘፈነችው ምን ብላ ሎሚ ጣሉባት በደረቷ አስታወስኳቸው። እንደውም እድርተኛው ሎሚን ሳጠሪ ዝፈኝ ቢሏት እንዲህ ብላ አዝማለች። ብርቱካን በልቼ ሎሚ አገሳው። በእርግጥ ሴትየይቱ ያዝ አይደሉም። ከሎሚ ጋር ያላቸው ቁርኝትም በቀላሉ የሚነገር አይደለም። እንደውም አማህ አትበሉኝና ሴትየይቱ ራሱ ይቆመጥጡኛል። በተለይ ያን ሎሚያማ ሽፎናቸውን ወደ ግልግል ሱሪያቸው ሻጥ አድርገው ወገባቸውን አስረው እየተወረገረጉ በመዳፋቸው ታፋቸውን እንደከበሩ አሁንም እየደረቱ ሲያወሩ ይጎመዝዙኛል። ቀጥሎም አላምረው ሎሚታ የእድሩን ኃላፊ ለመክሰስ ስብሰባ እንዳስጠራችና ሊቀመንበሩ ማንቀጥቀጧ እንዳስገረመውና እሱም በሊቀመንበሩ እንደተበሳጨ ከነገረኝ በኋላ ብዙም ሳይቆይ አባሉ ተሰብስቦ አዳራሽ ገባል። ያው እንደምታውቁት የእድር ስብሰባ የአጀንዳ ወሰንና ማለቂያ ስለሌለው ስድቦቹና መውረግረጉን ቀንሼ ጥቂቱን ብቻ ላውጋችሁ። የእድሩ ሊቀመንበር የአባላቱን ጥቅም ማስከበር ትተው ራሳቸውን ብቻ እያበለጸጉ ነው
የእድሩን ንብረት ለግል ጥቅማቸው አውለዋል የሚል ክስ ቀርቦባቸው ምላሽ እየሰጡ ነው። ሊቀመንበሩ የተሸራረፈ ድምፃቸውን አሁንም እየጠራረቡ መልስ መስጠቱን ተያይዟል። ውድ የእድራችን አባላት ብለው የተለመደ መግቢያቸውን አነበነቡ። እንግዲህ በርካታ ጥያቄዎች ተነስተዋል። ከዛ ውስጥ አንኳር የሆኑ ጥያቄዎች ውስጥ አመራሩ በተለይ ሊቀመንበሩ ሙሰኛ ነው የሚል ክስ አድብቶ ተነስቷል። እዚህ ላይ አሉ ሊቀመንበሩ፣ አባሉ ከንፈሩን አሽሟጦ እግሩን አመሳቅሎ በነገር አይን እንደ ሰስፔንስ ፊልም ይከታተላቸዋል። ሊቀመንበሩ የቀረበባቸውን ክስ እንዲህ ሲል ተቃወሙ። አሁን ወይዘሮ ሎሚታ የእድሩን ሸራ ለመኖሪያነት ጠይቀው ስለከለከልኳቸው ነው ይህን ክስ ያቀረቡት። ሎሚታ አላስጨረሰቻቸውም። ከተቀመጠችበት ፍንጥር ብላ ተነስታ የእድሩን ሸራ ብኖርበት ምን ችግር አለው? ታውቃላችሁ፣ ያችኑ ሎሚ ሸጬ ነው የማድረው። የቤት ኪራይዋ ናቴ ላይ ወጣ። ክፋት ካልሆነ በስተቀር አንድ ጥላ ስር ፈልጌ ሸራውን ወጥሬ ብኖር ምን ችግር አለው? እና በድንኳን ውስጥ ልትኖሪ አሉ ሊቀመንበሩ በፌዝ ፈገግ እያሉ። ምን ነው አይደለም? እኔ ተራይቱ የስንቱ አባት አብርሃም በድንኳን አይደለም እንደ ኖረው? እድሩ ያለው አንድ ሸራ እንደሆነ ይታወቃል። እንበልና ሸራውን ላንቺ ሰጠን፣ የእድሩ አባል ሀዘን ቢገጥመውስ ብሎ ሲያፋጥጣት ሎሚታ ማንም ፈርታ እንዲህ ብላ መለሰች አፏን ሞልታ። ሸራው የግድ በየቤቱ መዘርጋት የለበትም። ሀዘን የገጠመው ሰው ካለ ለ3 ቀናት እኔ ሸራ ጋር መጥቶ ማረፍ ይችላል። ይህንን ለመተባበር በእኔና በድሩ ስም ቃል ገባለሁ። ይህኔ ሊቀመንበሩ ክፍተት አገኙና እንዲህ አሉ። ይሄ የእድር ንብረት ነው። ማንም የእድሩን ንብረት ለግል ዓላማ ማዋል የለበትም፣ አይችልም። ይሄ ሙስናም ጭምር ነው ብለው ታዳሚውን አስጨበጨቡ። እዚህ ጋር አላምረው ተነሳና ጥሩ፣ እንደዛ ከሆነ የእድሩን ንብረት ለግል ዓላማ ማዋል ሙሰኝነት ከሆነ እኔን ጨምሮ የእድሩ ጸሐፊ ከስራችን ተፈናቅነናል። በዚህም የሥራ መደብ ላይ ሌላ ሰው ሳይመድቡ ራሶ እየሰሩበት እንደሆነና ደሞዝ እየወሰዱበት እንደሆነ ይታወቃል። ስለዚህ ጉዳይስ ምን ይላሉ? ሊቀመንበሩ በድንጋጤ በላብ ይዘፈቃሉ ብዬ አስቤ ነበር። ነገር ግን እሳቸውም ያለመመንታት እንዲህ አሉ። ወይል እንግዲህ ከዚህ ቀደም አሉ መነጽራቸውን ዝቅ እያደረጉ፣ የእድሩ ጸሐፊ በአንድ ገጽ 10 ብር ስትጽፍ እንደነበር የሚታወቅ ቢሆንም ካሳለፍነው ዓመት መባቻ አንስቶ በገጽ 30 ብር እንዲከፈለኝ ብላ ጠየቀች። ታዲያ የእድሩ አመራር ጉዳዩን ካጤነበት በኋላ የእድሩን ንብረት ለመቆጠብ ሲባል እኔ ራሴ በገጽ 20 ብር ለመጻፍ ኃላፊነት ወስጄ ሐሳቦችን እያፍታታሁ እየጻፍኩ እገኛለሁ። አቤት ለራስ ቆርሶ አልኩ በውስጤ። የእድሩ ጥሩምባ ነፊም ቢሆን እድሩን ለመቦጥቦጥ በደባ መልኩ በቀን 50 ብር የነበረውን ጥሩምባ በቀን 100 ብር ይደረግልኝ ብሎ ተነሳ። ባልጠፋ ተንፋሽ፣ ባልጠፋ ነፊ እድሩ ለአንድ ቀን ጥሩምባ 100 ብር አይከፍልም ብዬ አሁን ድምፄን እየገራው ነው። እኔ ራሴ በ90 ብር ነፈዋለሁ። እኛ ይህንን ያክል ነው መስዋዕትነት እየከፈል የምንሰራው አሉ። ሰውነቴን ወረረኝ። ብዝበዛን እንደ መስዋዕትነት ሲያቀርበው ስሰማ ውስጤን አንዳች ነገር ተቆጣጠረኝና ሳላስበው እዚህ ጋር ብዬ ፍሬን እንደበጠሰ መኪና ስብሰባውን ገጨሁት። እሺ አዲሱ አባል አሉኝ፣ መነጽራቸውን አስተካክለው ባይነቂጣቸው እያዩኝ። ምስጋናህን አጠር አድርገህ ማቅረብ ትችላለህ ብለው በብልጠት ቋንቋ ከዚህ ከምስጋና አጀንዳ ብትወጣ አዲስ ነህና ወየውልህ እያሉኝ መሆኑ ነው። እኔም ቅንጣት ሳላመነታ የያዙት ስራ የእድሩን ሀብት ለብቻቸው መቀራመት መያዛቸውን እንዲሁም ሊቀመንበሩም ወይዘሮ ሎሚታን የእድሩን ሸራ ለግል ዓላማ ጠየቀች ብለው ሙሰኛ ማለታቸውን አንስቼ ሰዎች ሲሰሩ ሲታይ ሙስና፣ እኛ ስንሰራው ደግሞ ሀቅ የሚሆን ጉዳይ አለመሆኑን አበክሬ ስናገር ድንገት አዳራሹ በጭብጨባ ተናጋ። ይሄኔ ሊቀመንበሩ ከፊት ለፊታቸው የሚመለከተውን
አዲስ ተመዝጋቢዎች አጀንዳ አሁንም እያሳዩኝ ፍርሃት እንዲወርሰኝ ቢጋብዙኝም ግብዣቸውን አልተቀበልኩም። ሐሳቤን ጨርሼ የነበረ ቢሆንም ሞቅ ያለው ጭብጨባ ሞራል ጨምሮልኝ ሐሳቤን ቀጠልኩ። ሙሰኝነት ከትንሽ ሐሳብ የሚነሳ አደገኛ ቫይረስ እንጂ በሚሊዮኖችና በትልልቅ ብሮች ላይ ብቻ ያተኮረ ጉዳይ አይደለም። የዘሩት ጥቂት ፍሬ ነች ብዙ ምርት የምታወጣው። ዛሬ ይቺን በሐሳብ ብቻ ያለችን እኔ ብቻ ልጠቀም ብቻዬን ልክበር ከሚል ጭላንጭል የሐሳብ ሙስናዎች እዚህ ላይ መቆም ካልቻለ ነገ ላይ መቆጣጠር የማንችለው የሙስና ማሳ ማፍራቱ አይቀሬ በመሆኑ እዚህ ላይ በቃ ልንለው ይገባል። ጭብጨባው ከበፊቱ ባሰ። ሊቀመንበሩ ግን አጀንዳው ላይ በቀይ ብዕር አከበቡ። የማይነካ ነክተሃልና መከራ ይዞርብሃል የሚል አንድምታ እንዳለው ገመትኩ። ስብሰባው ሲጠናቀቅ ግን አባልተኛው በሙሉ በአንድ ድምፅ የእድሩ ኦዲተር እንደሆነ ወሰነ። ሊቀመንበሩ ቢቃወሙም ምርጫ አልነበራቸውም። ስሜን በቀይ ብዕር ማክበባቸውንም የክፉ መከራ ሳይሆን ኦዲተር የመሆኔ ትንቢት አድርጌ ወሰድኩት። በለፈለፉ ባፊጠፉ የሚለውንም ብሂል ከውስጥ ያውጥቼ ካለመናገር ደጃዝማችነት ይቀራል የሚል ጥቅስ የህይወቴ መርህ አደረኩ። ባላሰባችሁበት ቅጽበት ስልጣን ይስጣችሁ። በእኔ የደረሰ በእናንተም ይድረስ። ተጻፈ በፍቅሩ ሽፈራው ዳዳ። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሌሎችም አዝናኝ ወጎች ይቀጥላሉ።